ከተመት ምዕራፏ በስተመጨረሻ አካባቢ ሁለት ምሳሌዎችን በማውሳት ለመላው ለጠቅላላ የሰው ልጅ ፍጡር ለተባለ ሁሉ ደግሞ በተለይም በአላህ Subhanahu Wa Ta'ala ላመኑ አማኞች መልእክትን ታስተላልፋለች። مثلٌ للزوجة الكافرة አንድ ሙእሚን ያልሆነች የአንድ ነብይ ሚስት የነበረች في عصمة الرجل الصالح مؤمن وملأت للزوجة المؤمنة في عصمة الرجل العاجز الكافر باند كافر ست سر باند كافر سر لنبرج عند أمان ستن بمعوسات ملكتن تاستلال فالج الله سبحانه وتعالى ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتهما ሁለቱም በእኔ ያመኑ ጠንካራ የሆኑ ባሮች ስር ነበሩ። ሁለቱም እነዚህም በእኔ ያመኑ ጠንካራ ባሮችን ብሎም መልእክተኞችን ውስጣቸውን ሳይሰጧቸው ቀሩ። በውስጣቸው ሌላ አስተሳሰብና ሌላ ተግባር፣ በውጭ ግን ከሱ ጋር አብሮ የሚኖር መስለው ተገኙ። ከፈረታ እንደማለት ነው። በሱ ካዱ፣ አስተባበሉ። ወለም ተؤمና አላመኑም ባሎቻቸው ነብይ ሆነው እያለ አላህ Subhanahu Wa Ta'ala ሁላቸውንም እሳት ውስጥ ከሚገቡት ገቢዎች እንደሆኑም አረጋገጠ። وضرب الله مثلا للذين آمنوا لامنوا دمو አማኞች امرأة የፊርዓውንን ባለቤት አወሳ አላህ Subhanahu Wa Ta'ala قالت رب ابني بيتا لي في جنتك الله سبحانه وتعالى በጀነት ውስጥ ቤትን እንዲገነባላት አላህ Subhanahu Wa Ta'ala ምትለምን የነበረች አነ ረቡኩም الأعلى ካለው ፊርዓውን ስር ተቀምጣ አላሁ ተባረከ ወተዓላ ባሏ ወደ ጀሃነም ለዛውም አሸደ العذاب ወደ ተሰኘው ሲወረወር እሷን ደግሞ ከሱ ስር የነበረችን አላህ Subhanahu Wa Ta'ala ወደ ጀነት ቀድመው ከሚገቡት ጠንካራ ተምሳሊት አማኞች መሆኗን አወሳላቸው። ይሄንን በማውሳት ምዕራፏት ተጠናቀቃለች ማለት ነው። ዋየቱሃ እንግዲህ 12 አያ 12 የሚሆኑ አያዎች አሏት። ወደ 247 የሚሆኑ ከሊማዎችን ሰብስባ ይዛለች። እነዚህ 247 የሚሆኑ ከሊማዎች ተገቢ የሆነውን መልእክት በወረዱበት ቋንቋ ያስተላለፉ ዘንድ ማለት ነው። ወደ 1060 ጊዜ የሚሆን 28 የአረበኛ ፊደላቶች ተደጋግመው የተጻፉ መሆኑን የቁርአን ተንታኞች ያስቀምጣሉ። ናሲኽ መንሱኽን የተሻረ አያ በውስጡ አለ የለም በማለትም በተመለከተ ሁሉም አያዎች ሙህከም እንደሆኑና የተሻረ አያ የሌለባት እንደሆነ ያስቀምጣሉ ማለት ነው። ሱረቱ ተሕሪም لأنه ذكر الله سبحانه وتعالى በምዕራፏ ውስጥ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ጠቅላላ ባለቤቶቻቸውን በእሳቸው ላይ ወደ እነሱ ላይ ቀርቡ በራሳቸው ላይ ሐራም አድርገው ስለነበር ብቁ ያደረገልህን ነገር ለጥቂቶች ብለህ ለምንድነው በራስ ላይ እርም የምታደርገው በማለት ከዚህ የተወሰደ ስያሜ ነው የተቀመጠላት ማለት ነው። ፈድሏን በተመለከተ በርካታ ሐዲሶች አሉ። ብዙዎቹ ሐዲሶች ያን ያክል ተቀባይነትን ለማብቃት የሚችል የሰነድ ጥንካሬ ስለሌላቸው ብዙዎቹ አያወሷቸውም። በአንድ ሐዲስ ግን أنه ነብዩ ሰለላሁ ዐለይሂ ወሰለም من قرأ سورة التحريم أتاه الله سبحانه وتعالى توبة نصوحا يقتموال سيلو تناقرال وكان في هذا الحديث فيه مقال بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم